ትላንትና ፓሪስ ሰን ዠርማን በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታውን በፓርክ ደ ፕሪንስ 2-1 አሸንፎ በድምር ውጤት 3-1 በመርታት የፍጻሜ ተፋላሚ መሆኑን አረጋግጧል። ፋቢያን ሩይዝ ትላንት አስቀድሞ ጨዋታውን ለፓሪስ ሰን ዠርማን ነገሮችን ያቀለለው እሱ ነው። 27ኛው ደቂቃ ላይ ግብ አስቆጠረ። ከዚያ በኋላ አክራፍ ሀኪሚ 72ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-0 በሆነ ውጤት ከተጓዘ በኋላ ቡካዮ ሳካ 76ኛው ደቂቃ ላይ ግብ አስቆጥሮ ነበር። ግን ይሄ በቂ አልነበረም አርሰናልን ወደ ቀጣይ ዙር ለማሻገር። ወደ ቀጣይ ዙር ማሻገር ብቻ አልነበረም፣ ቢያንስ በፓርክ ደ ፕሪንስ የሚደረገውን ጨዋታ ላለመሸነፍ ነበር አርሰናል ትናንትና ሲጫወት የነበረው። በደርሶ መልስ ተሸንፎ ከመውደቅ ቢያንስ አንዱን ጨዋታቸው ተለያይቶ መውደቅም ዲያው ለንግግር ይመቻል አይደል? በሪያል ማድሪድ ለምሳሌ ከአርሰናል ጋር የነበረውን ጨዋታ በሁለቱም ነው የተሸነፈው ደርሶ መልስ ጨዋታ። ስለዚህ ለሪያል ማድሪድ ምንም ማስተባበያዎች አልነበሩ። የትላንቱን ጨዋታ አቻ መውጣት ቢያንስ የኤሚሬትሱን ጨዋታ ለመውቀስ ድል ይሰጥ ነበር ለአርሰናሎች። ግን ሁለቱም ጨዋታ ላይ አርሰናል ደካማ ነበር። የመጀመሪያው ዙር ጨዋታ ምናልባት ለፓሪስ ሰን ዠርማን በዶሚናንስ ካየነው በኳስ ቁጥጥር በሙከራዎች ማንከለካ ነው የተሻለ ነበር። ግን የትላንትናው ጨዋታ በአንዳንድ መለኪያዎች አርሰናል የተሻለ ቡድን ለመምሰል ሞክሮ ነበር። ለምሳሌ ሙከራዎቹ ትላንት ጥሩ ነበር። ከመጀመሪያው ዙር ጨዋታ በኳስ ቁጥጥር ብልጫ ነበረው። ግን ይሄ የሚታሰብ ነው የሚደረግ ነው። የመጀመሪያውን ጨዋታ ተሸንፎ ለመጣ ከሜዳ ውጭ የሚጫወት እና ከማሸነፍ ውጭ አንድም መፍትሄ ለሌለው ክለብ የኳስ ቁጥጥር የበላይነት መውሰድ ላያስደንቀን ይችል ይሆናል። ግን ሙከራዎችን በደንብ ማድረግ ይጠበቅበታል። ትናንት 19 ሙከራዎች ነበሩት። ግን ኢላማቸውን በጠበቁ ሙከራዎች የምንለካው ከሆነ ፓሪስ ሰን ዠርማን ብልጫ ነበር። ጥሩ ኢላማቸውን የጠበቁ ሙከራዎች ነበሩት። ከዚያ ውጪ ክቫራትስኬሊያ የግብ ቋሚ የመለሰበት አጋጣሚ በሙከራዎች ካየነው ከግብ ጠባቂ ጋር ሳይሆን በሙከራዎች ጋር ብቻ ካሉ ንክኪዎች ጋር ከለካን የተሻለው ቡድን እሱ ነበር። ምንም ጥያቄ የለውም። ትላንትና ግን አርሰናል በብዙ ነገሩ ትላንት ደካማ ቡድን እንደሆነ አጋልጦ አውጥቶታል። ፓሪስ ሰን ዠርማን ለምሳሌ በጣም የሚኮሩበትና የሚተማመኑበት የቆመ ኳስ ትላንት አርሰናልን ሊታደግ አልቻለም። በደርሶ መልስ ጨዋታ በሙሉ አርሰናል ይሄንን ጨዋታ ለማሸነፍ ጥረት ሲያደርግ የነበረው ከቆሙ ኳሶች በሚገኙ ድሎች ነበር። ትላንት 6 የማዕዘን ምቶች ነበሩት አርሰናል በጨዋታው ላይ እና ያገኛቸውን የማዕዘን ምቶች የተጠቀመበትን መንገድ ካየን ለምን ሁለተኛ እቅድ አልኖረውም ይሄ ቡድን ብለን እንድንጠይቅ የሚያስገድድ ይመስለኛል። የሚያገኟቸውን እድሎች በብዛት የማዕዘን ምት እንዲሆኑ ይፈልጋሉ። ንክኪዎች በኳስ ወደ መስመር አውጥቶ ሌሎች ተጫዋቾች ጨርፏቸው የማዕዘን ለማግኘት ይሞክራል በተደጋጋሚ። ነው የመጀመሪያ የጨዋታ እቅዱ ከቆመ ኳስ ግብ ማግኘት እንደሆነ አርሰናል ግልጽ ነው። የመጀመሪያዎቹ ደቂቃዎች ላይ ሙከራዎች ነበሯቸው ከቆመ ኳስ ያገኟቸው። ለምሳሌ የኦዴጋርድ አስደናቂ ሙከራ ከቆመ ኳስ የተገኘ ነው። ግን የፓሪስ ሰን ዠርማን መከላከል ልዩ ነበር ትላንትና። ማርቲኔሊ ምናልባት መጀመሪያዎቹ ደቂቃዎች ላይ ከተገኙ ድሎች መካከል አንደኛው እሱ ነው። እነሱን መጠቀም ቢችሉ ኖሮ ጨዋታው ሊቀየር ይችል ነበር ይባላል። እንግዲህ አሁን ያለቀ ጨዋታ ላይ ቢሆን ነው አብዛኞቹ መላምቶች። ግን ቢሆን እግር ኳስ ሊቀይር አይችልም። እንደዚያ ቢሆን ፓሪስ ሰን ዠርማን የቻምፒዮንስ ሊግ ዋንጫ ይኖረው ነበር እኮ አይደል? በቢሆን ብናሰለው ከዚህ በፊት። ስለዚህ እንደዚህ አይነት መላምቶች በሙሉ የሚሰሩ አይደሉም። አርሰናል የመጀመሪያውን ጨዋታ ተሸንፎ ነው የመጣው። ስለዚህ የመጀመሪያው ጨዋታም ላይ የቆመ ኳስ ለመጠቀም ጥረት አድርጓል። ምክንያቱም በተለይ የመጀመሪያው ጨዋታ ላይ የጨዋታ ብልጫም ተወስዶበት ስለነበር ሌላም አማራጭ አልነበረም። ትላንት የፖሴሽን ዶሚናንስ ነበረው። ስለዚህ እሱን የሚጠቀምበትን መንገድ በደንብ ማስላት ነበረበት እና በዚህ ዓመት እንደምታውቀው የአርሰናል ትልቁ ችግር ፈጠራው ነው። እና ባለፉት ዓመታት ይመኩበት የነበረው ማርቲን ኦዴጋርድ በዚህ የአውሮፓ ቻምፒዮንስ ሊግ በደርሶ መልስ ጨዋታ ላይ ምንም ካልጠቀሙ ተጫዋቾች መካከል አንደኛው ነው። ትላንትና አንድ የግብ ዕድል ብቻ ነው ፈጥሮ የወጣው። ያን ሁሉ ደቂቃ በጨዋታ ውስጥ መቆየት ነበረበት ወይ የሚያጠያይቅ ይመስለኛል። ለምሳሌ በዚህ የውድድር ዓመት ካይ ሃቨርትዝና ሜሪኖ ብቻ ናቸው በቅያሬ ወንበር ላይ ከነበረው ከኗኔሪ የበለጠ ግብ ያስቆጠሩት ለአርሰናል። ስለዚህ እሱ መሞከር አያስፈልግም ነበር ወይ? የአርሰናልን የአርቴታን ትላንትና ለተጫዋቾቹ ታማኝነት አልወደዱትም ብዙ ሰዎች። መፍትሄ መፈለግ ነበረበት። ግን ከጨዋታው በኋላ የሰጠውን አስተያየት እሱ ከተመለከትን
እኛ ከምናስበው በተቃራኒ አይነት እይታ እንደነበረው ግልጽ ነው። ከሲቢኤስ ጋር በነበረው ቆይታ በጣም አጭርና ግልጽ ቃለ መጠይቅ አድርጓል ትናንትና። ፒኤስጂን እንኳን ደስ ያላችሁ ማለት ፈልጋለሁ እና ዛሬ ጨዋታውን ማን እንዳሸነፈላቸው ግልጽ ነው እና አሽራፍ ሀኪሚ ነው ጨዋታውን ያሸነፈው ብሏል። ቀድሞ እንዲያውም የግብ ጠባቂው ጥራት ነው ነገሮችን የቀየረው አለና በኋላ ጋዜጠኛዋ ሀኪሚ ነበር ግን ዛሬ ስትለው አዎ ግልጽ ነው ጨዋታውን ማን እንዳሸነፈው ግልጽ ነው ሀኪሚ ነው ያሸነፈው የዛሬውን ጨዋታ። በዚህ ሁሉም የፓሪስ ሰን ዠርማን ተጫዋቾች ይስማማሉ እና ጨዋታው ማን ያሸነፈላችሁ ብዬ ጠይቄያቸው ሁሉም አሽራፍ ሀኪሚ እንደሆነ አረጋግጠውልኛል እና እኛም የሚሰማን ያ ነው። ግን እኛ ጨዋታውን ማሸነፍ የሚያስችል ምንም አይነት አቅም አልነበረንም የሚል አስተያየቱን ሰጥቷል። ከዚህ ውጪ እኛ ልንከራከር የምንችልበት ምንም አይነት ነጥብ ያለ አይመስለኝም። በሜዳ ውስጥ በቋሚ 11 ውስጥ የተጠቀማቸው ተጫዋቾች ይህንን ጨዋታ የመቀየር አቅም አላቸው በሚል እምነት የገቡ ናቸው አብዛኛዎቹ። ግን እንዳለ የተመለከትናቸው ተጫዋቾች ከጥቂት ተጫዋቾች ውጪ ከአቅም በታች የተጫወቱ ናቸው። ትላንትና ቪቲንሃ የፍጹም ቅጣት ምት ባይስት ውጤቱ ከዚህ የከፋ ይሆን ነበር እና ለማንሰራራትም በጣም መጥፎ ሰዓት ላይ ነበር የፍጹም ቅጣት ምቱ የተገኘው ኤርሊ ከሀኪሚም ግብ ቀደም ብሎ። ከዚያ በኋላ የሀኪሚ ግብ ተከትሎ ቢመጣ ምን ሊሆን እንደሚችል ማሰብ ቀላል ይመስለኛል። የመጀመሪያውም ጨዋታ ላይ የሁለተኛውም ጨዋታ ላይ አርሰናል ቀድሞ ነው ግብ የተቆጠረበት። በአውሮፓ ቻምፒየንስ ሊግ እንዲህ አይነት የግማሽ ፍጻሜ ጨዋታዎች ላይ ቀድሞ ግብ የሚያስቆጥሩ ቡድኖች ይሻገራሉ፣ ምንም ጥያቄ የለውም። አድቫንቴጅ ይሰጣቸዋል። ኢንተር ሚላን ያደረገው ያንን ነው። ቀድሞ ግብ ስላስቆጠረ በሁለቱም ጨዋታዎች ላይ የባርሴሎናን በራስ መተማመን ይነጥቅ ነበር። በተከታታይ በአንድ ጨዋታ ላይ በዚያው ደጋግሞ እየመራ ስለሚሄድ አርሰናል ቢያንስ በዚህኛው ጨዋታ ላይ መርቶ ቢሆን ኖሮ እድሎች ነበሩት፣ በደንብ መነሳሳቶች ይመጡ ነበር። ግን ግልጽ የአቅም ልዩነት አለ በሁለቱ ክለቦች መካከል። ለምሳሌ ትላንት ይህንን ጨዋታ በአሰልጣኝነት በተቃራኒ ቡድን ሲመሩ የነበሩት ሉዊስ ኤንሪኬ ናቸው። ከአርቴታ ጋር ፈጽሞ ልናነጻጽራቸው የማንችል ምናልባት የእንግሊዝ እግር ኳስ ብዙ አይን ውስጥ ስለሚገባ እሳቸው በስፔንና አሁን በፈረንሳይ እየሰሩ ስላለ ብዙ አናወራላቸው ይሆናል እንጂ ከባርሴሎና ጋር የ3 ዋንጫ ያሳኩ እና አሁን የተገነባውን የፓሪስ ሰን ዠርማን ስብስብ በድፍረት በራስ መተማመን የገነቡ ሰው ናቸው። ኪሊያን ኤምባፔን ከክለቡ ሲያስወጡ እና መቼም በሳቸው ግፊት እንደወጣ ግልጽ ነው፣ ምንም ጥያቄ የለውም። የሪያል ማድሪድ ተደጋጋሚ ጥያቄ እንዳለ ሆኖ የክለቡ ዋና ሰው እንደማይሆን ግን ምልክቶች ሰጥተውታል። በቀያሪ ወንበር ላይ ያስቀመጡ ልክ እንደመጡ እና ሲጠየቁ ያለ ኪሊያን ኤምባፔ መጫወት እንዳለብን መንመድ ይገባናል በሚል በተደጋጋሚ አስተያየታቸውን ይሰጡ ነበር። ለምን ስለ ሌሎች ተጫዋቾች አትጠይቁም? ስለ ኤምባፔ ብቻ ለምን ትጠይቃላችሁ አሉ። የአውሮፓ ቻምፒየንስ ሊግ ያለፉት ዓመታት የክለቡ ከፍተኛ ግብ አስቆጣሪ ነው። በሊጉም ከፍተኛ ግብ አስቆጣሪያቸው በተደጋጋሚ እሱ ነበር። ግን እንዴት ነገሮችን መስራት እንዳለባቸው የሚያውቁ ሰው ናቸው። ከቱኸል በኋላ ከ2020 በኋላ ፓሪስ ሰን ዠርማን ለፍጻሜ ያብቅተውታል። እሳቸው ባይሆኑ በዚህ ስብስብ ፓሪስ ሰን ዠርማን የፍጻሜ ተፋላሚ ይሆናሉ ያላውቅም። ኢጎችን ማኔጅ የሚያደርጉበት መንገድ ለምሳሌ ዴምቤሌ በአርሰናል ሲሸነፉ በኤምሬትስ የምድብ የመጀመሪያዎቹ ጨዋታዎች ላይ አልነበረም። ዴምቤሌ እንደምታውቀው በጥለውት ነው የሄዱት፣ እዚያው ፈረንሳይ ትተውት። ትልቁ ምክንያታቸው ኢጎ ለቡድኑ ዋጋ የለውም የሚሰሩ ተጫዋቾችን እንጂ እኔ ነኝ የበላይ የሚሉ ተጫዋቾችን አንፈልግም በሚል የራስ መተማመን የገነቡት ቡድን ነው። አሁን አንገቱን አቀርቅሮ ከዚያ በኋላ በ2025 ለምሳሌ ዴምቤሌን ብናነሳ የዴምቤሌን ያክል ግብ ያስቆጠረ አንድም ተጫዋች የለም። 31 ግቦች አስቆጥሯል። የግብ ተሳትፎ አድርጓል ከ2025 ከገባ በኋላ። ከነዚህ መካከል 25ቱ ግቦች ናቸው። ስለዚህ በየትኛውም የአውሮፓ ታላላቅ ሊጎች አምስቱንም ሊጎች ካየን የዴምቤሌን ያክል ጥሩ ተጫዋች የለም። ይሄ ሆነው ከሳቸው ውሳኔ በኋላ ነው ጥራቱን አሳድጎ የመጣው። ከዚያ ውጪ እንዲያው ራሱን ዴምቤሌን ከተመለከትን 11 ግቦች በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ 11 ግቦች ላይ ተሳትፎ አድርጓል። 8ቱ ግቦች ናቸው፣ 4ቱ የመጨረሻ ኳስ ነው። ትላንትና አሽራፍ ሀኪሚ ሲያስቆጥር የመጨረሻ ኳስ ያቀበለው እሱ ነው ተቀይሮ ገብቶ እና እንዲህ አይነት ጥራት ያለው ቡድን ነው የሰሩት። አሁን እሳቸው እንግዲህ ከፓሪስ ሰን ዠርማን ጋር አሁን የፈረንሳይ ሊግ አንድን አሳክተዋል። የሚቀራቸው የቻምፒየንስ ሊግ ዋንጫ ነው እና የሀገር ውስጥ ሌሎች ዋንጫዎች ሊኖሯቸው ይችላል። የክለቦች ዓለም ዋንጫ የሚጠብቃቸዋል። የሶስትዮሽ ዋንጫ የማሳካት እድል አላቸው ከፓሪስ ሰን ዠርማን ጋር። ይህንን የሚያደርጉት ትልልቅ ዋንጫዎችን ይዘው ነው። የሀገር ውስጥ ሁሉንም ዋንጫዎችን አሸንፈው ያውቃል ፓሪስ ሰን ዠርማን። አዲስ አይደለም። ግን እንዴት አይነት ጥራት ያላቸው አሰልጣኝ እንደሆኑ
ብዙ ጊዜ ስለ አርቴታ በጣም ምርጥነት እናነሳለን። አርቴታ ምርጥ አይደለም እያልኩ አይደለም። አሁን ያለውን የአርሰናል ስብስብ ይዞ የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የሚደርስ ቡድን ይኖራል አሰልጣኝ ይኖራል ብዬ አላምንም እኔ በግሌ። ይሄ የአርሰናልን ጥራት የጨመረው ራሱ አርቴታ ነው። እንዲህ አይነት ንግግሮችን እንድናደርግ በዚህ ልክ ስለ አርሰናል እንድናወራ ያደረገው እሱ ነው። ግን አርሰናል ደግሞ ሁልጊዜም በአውሮፓ ቻምፒዮንስ ሊግ ደካማ ቡድን ነው። ከ2008 2009 በኋላ ለመጀመሪያ ጊዜ ነው በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ቀርቦ ሲጫወት። ከዚያ ውጪ ለፍጻሜ የተጫወተው ከባርሴሎና ጋር የነበረውን የፍጻሜ ጨዋታ ብቻ ነው። እንደምታውቀው የተቀሩት ዙሮች በሙሉ በጥሎ ማለፍ የሚቋጩ ወይ በምድብ የሚወጣበት እና እንዲህ አይነት ስኬት የሌለው ክለብ ነው። ለመድረኩ የሚመጥኑ ተጫዋቾችም በዘመናት በትክክል ኖሮት አያውቅም። የሌሎች ክለቦች እንደሚኖራቸው አይነት ተጫዋቾች ኖሮት አያውቅም። ኢንቪንሲብል ሆኖ ያውቃል አርሰናል እንደምታውቀው። ግን እነዚያ ሁሉ ጥራት ያላቸው ተጫዋቾች ለፕሪሚየር ሊግ እንጂ ለቻምፒዮንስ ሊግ የሚሆኑ አልነበሩም። ለምሳሌ በአርሰናል ታሪክ በአንድ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ከ5 በላይ ግብ ያስቆጠሩት 2 ተጫዋቾች ብቻ ናቸው። እና ይሄ ሆኖ ደግሞ በ3 የውድድር ዓመታት ብቻ ቴሪ ኦንሪ በ2001 2002 እና 2002 2003 7 ግቦችን አስቆጥሯል በአውሮፓ ቻምፒዮንስ ሊግ። ከዚያ ቀጥሎ የሚመጣው ቡካዮ ሳካ ነው። 6 ግቦች ነው ያሉት በዚህኛው የውድድር ዓመት ነው። ሌላ ምን ጠራው ተጫዋች የለም። ከ5 እና ከዚያ በላይ ግብ ሊያስቆጥር የሚችልለት ተጫዋች የለውም አርሰናል። ስለዚህ እንዲህ አይነት ጥራት የጎደለው ቡድን ነው ማለት ነው በቻምፒዮንስ ሊጉ ስንለካው። ለምሳሌ በባርሴሎና ብናይ በዚህ ውድድር ዓመት ብቻ ሌቫንዶቭስኪና ራፊኒሃ ሁለቱ በጥምረት 24 ግብ አላቸው። 11 ግብ አለው ሌቫንዶቭስኪ፣ ራፊኒሃ 13 ግቦች አሉት። ያማል 5 ግብ አለው እዚህ ላይ ከጨመር ነው 3 በጣም የላቁ ከአርሰናል በላይ ግብ ያስቆጠሩ ተጫዋቾች አሏቸው እንደማለት ነው። ሌሎች ቡድኖችም እንደዚህ ፍጻሜ የደረሱ ቡድኖችም ብናያቸው ለምሳሌ ዴምቤሌና ኑኖ ሜንዴሽ ከፓሪስ ሰን ዠርማ በድምሩ 12 ግብ አላቸው። በኢንተር ሚላንን ካየን ላውታሮ ማርቲኔዝ 9 ግብ አለው፣ ማርከስ ቱራም 4 ግብ አለው። ይሄ ኤሌመንት ነው አርሰናልን የጎደለው ብዬ አስባለሁኝ። አጥቂ ማስፈረም ነበረበት ብለው የሚከራከሩ ሰዎች አንደኛው ማሳያቸው ይሄኛው ነው። ከዚያ ውጪ አንዳንድ ልዩነት ፈጣሪዎችን ለማንሳት ትላንትና ጆኦ ኔቬስ ሌላ ልዩነት ፈጣሪ ነበር። 57 ታክሎችን ወርዷል በዚህ ውድድር ዓመት በአውሮፓ ቻምፒዮንስ ሊግ። በጄናሮ ጋቱሶ ብቻ ነው የሚበለጠው በአንድ የውድድር ዓመት ብዙ ታክሎችን በመውረድ እና ሰውነቱን ላይ ባህሪው ላይ ታክለር አይመስልም፣ ግን በጣም አስደናቂ ታክለር ነው። ጋቱሶ በ2007 2008 59 ታክሎች አሉት። ከዚያ ውጪ በትላንትናው ጨዋታ ላይ የአንድ ለአንድ ግንኙነቶችን በብዛት ያሸነፈው ጆአው ኔቬስ ነው። 7 የአንድ ለአንድ ግንኙነቶችን በመጀመሪያው አጋማሽ ብቻ አሸንፏል። 5 ታክሎችን በመጀመሪያው አጋማሽ ወርዷል። በጣም ልዩነት ፈጣሪ ነበር። ኦስማን ዴምቤሌ እንዳልኩት ትላንትና ተቀይሮ ገብቶም ሌላ ልዩነት የፈጠረው እሱ ነው። እንግዲህ በፍጻሜው ጨዋታ የግብ ጠባቂዎች ወግ ይሆናል ብዬ አምናለሁ እኔ በግሌ። ትላንትና ዶናሩማ እንዴት አይነት ግብ ጠባቂ እንደነበር አይተናል። ከአስቶን ቪላ ጋር የነበረው ጨዋታ፣ ከሊቨርፑል ጋር በነበረው ጨዋታ በጣም አስደናቂ ጥራት ያላቸው ኳሶችን አድኗል። በየጨዋታው ከ5 ያላነሰ ሴቮች ነበሩት። ቢያንስ በእነዚህ በ3 ጨዋታዎችና በ4 ጨዋታዎች ብቻ ከ20 በላይ ሴቮች አድርጓል። በጣም አስደናቂ ምሽቶች ነበሩት። እንደምታውቀው ያን ሶመር ደግሞ ከባርሴሎና ጋር በነበረው ጨዋታ የጨዋታው ኮከብ ነበር። የላሚን ያማል ሙከራዎች ብቻ የሚያስደንቁት የሚያስሞግሱት ናቸው። ስለዚህ የሁለቱ ግብ ጠባቂዎች ጥራት የፍጻሜውን ጨዋታ የመለየት አቅም ይኖረዋል። እንግዲህ ኢንተር ሚላን ከፓሪስ ሰን ዠርማ በፍጻሜ እናገኛቸዋለን። ፓሪስ ሰን ዠርማ ዋንጫ አንስቶ ያውቅም። ኢንተር ሚላን በአውሮፓ ቻምፒዮንስ ሊግ ክብር ካላቸው ክለቦች መካከል አንዱ ነው። የትኛው ይሳካለታል የሚለውና ያለን ዛሬ ምሽት በዩሮፓ ሊግ እንደዚህ የግማሽ ፍጻሜ መልስ ጨዋታ ይደረጋል። ማንቸስተር ዩናይትድ በኦልድ ትራፎርድ ቢልባውን ይገጥማል። ከዚህ ውጪ ቶተንሃም ከቦዶ ግሊምስ ጋር ይጫወታል። ቼልሲም በኮንፈረንስ ሊግ ዛሬ ምሽት በሜዳ የመልስ ጨዋታውን ያደርጋል። የመጀመሪያውን ዙር ጨዋታ አሸንፎ እንደነበረ እናስታውሳለን። ምናልባት ቶተንሃምን በተመለከተ ማዲሰንና ሶን ሂንግሚን በጉዳት ምክንያት አይኖርም። ዶሚኒክ ሶላንኬ አጠራጣሪ ነው ተብሏል። በማንቸስተር ዩናይትድ በኩል ጉዳትን በተመለከተ የተለየ ጉዳት ዜና የለበትም። ባለፈው ተከላካዩ ተጎድቶ ወጥቷል እንደምታውቀው። ስለዚህ ከሱ ውጪ የተለየ አዲስ ጉዳት የለበትም። ግን አትሌቲክ ቢልባውን በተመለከተ ይሄንን ጨዋታ ለመቀልበስ በጣም ይቸገራል። ኦሂያን ሳንቼዝ፣ ኢናኪ ዊሊያምስ እና ኒኮ ዊሊያምስ የቡድኑ 3 በጣም ወሳኝ ተጫዋቾች አይኖሩም ተብሏል። በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ አንድ ጨዋታ ተደርጎ ነበር። ወላይታ ድቻ ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ 2-1 በሆነ ውጤት
ወላይታ ዲቻ አሸናፊነት ተጠናቋል። በትላንትናው ጨዋታ ላይ ሙሉ ቀን አዲሱ በ18ኛው ደቂቃና ካርሎስ ዳምጠው በ45ኛው ደቂቃ ተጠናቀው በጭማሪ ሰዓት 48ኛው ደቂቃ ላይ የወላይታ ዲቻን የማሸነፊያ ግቦች አስቆጥረዋል። አህመድ ሁሴን ለአርባ ምንጭ ከተማ ትላንትና ብቻኛውን ግብ ያስቆጠረው ተጫዋች እሱ ነው። ከዚያ ውጪ የ28ኛ ሳምንት ጨዋታዎች መደረግ የነበረባቸው የቀሩ ጨዋታዎች ነበሩ። ግን በሐዋሳ ባለው ከባድ የአየር ጠባይ ወይም በሰሞኑ እየጣለ ባለው ዝናብ ምክንያት ጨዋታዎቹ የሜዳና የቀለብ ተደርጎባቸዋል። ያንንም ተከትሎ እንግዲህ ዛሬ የሚደረግ አንድ ጨዋታ ይኖራል። ድሬዳዋ ከተማ ከሐዋሳ ከተማ ዛሬ እንደሚጫወቱ የአወዳዳሪው አካል አስታውቋል። ቀን 7 ሰዓት ላይ ጨዋታቸውን የሚያደርጉት አስቀድሞ በዩኒቨርሲቲ ሜዳዎች ነበር ጨዋታዎች ይደረጉ የነበረው እንደምታውቀው። ግን ሜዳው አመቺ አልሆነም። ከዝናቡ ጋር ተገናኝቶ ጨዋታን ማከናወን የሚመች አይደለም። በዚያ ምክንያት በአርቲፊሻል ሜዳው ላይ ጨዋታዎች እንዲደረጉ ተወስኗል። ሲዳማ ቡና ከመቻል 10 ሰዓት ላይ እንደዚሁ ይሄኛው የሚደረግ ጨዋታ ነው። ከዚያ ውጪ አርብ ደግሞ የኢትዮጵያ መድንና የባህር ዳር ከተማ ጨዋታ ይደረጋል። ይሄኛው ጨዋታ ትላንት መደረግ የነበረበት ጨዋታ ነው። 10 ሰዓት ላይ የፊታችን አርብ እንዲደረግ መርሃ ግብር ተወላቸዋል። እንግዲህ እንዲህ አይነት የውድድር ጊዜያቶች እየገፉ በመጡ ቁጥር ሀገራችን ላይ በየአመቱ የተለመደ ለመጀመሪያ ጊዜ ይሆነ ያለ አይደለም። ከዚህ በፊት ታስታውስ ከነበረ በሰኔ ካጋማሽ በኋላ ነው ብዙ ጊዜ ውድድሮቻችን የሚያልቁት እና የኛ ሀገር ሜዳዎች ደግሞ በክረምት ወራት ውስጥ ጨዋታን ለማድረግ የሚመቹ አይደሉም። ስለዚህ መርሃ ግብሩን ሲያወጡ አስቀድመው ይሄንን ማሰብ ያስፈልጋል። ሊጋችን የምንጀምርበት ጊዜ በየጊዜው ግምት ውስጥ ሊገባ ይገባል እንላለን። ከአየር ሁኔታው ጋር በሚመች መልኩ ሊወጣ ይገባል እንላለን። ከዚያ ውጪ ይሄኛው ጊዜ እንዲህ አይነት ዝናብ የሚበዛበት ወቅት ከነበረ ቀድሞም ቢሆን ወይ አርቲፊሻል ሜዳውን እንዳማራጭ መጠቀም ያስፈልጋል። ካልሆነ ግን በየትኛውም ወቅት ላይ ጨዋታ ማድረግ የሚፈቅደው የድሬዳዋ ስቴዲየም ነው። ይሳት ላይ አርቲፊሻል ነው። ስለዚህ በየትኛውም ወቅት ላይ ጨዋታ ማድረግ ይችላል። ወቅት ለውጦችን አድርጎ የቀድሞ የነበሩ ጨዋታዎችን ወደ ሐዋሳ አድርጎ በዚህ ሰዓት ላይ የሚደረጉ ጨዋታዎችን ወደ ድሬዳዋ ቦታ ማቀያየር ይቻል ነበር። ግን ይሄ ሁሉ አልተቻለም እና አሁን እንግዲህ የቀለውጥ መደረግ ጀምሯል። አንዳንድ ክለቦች ቅሬታም ማምጣት ጀምሯል። ባህር ዳር ከተማ ጨዋታው መቀየር አልነበረበትም፣ የቀለውጥ ሊደረግበት አይገባም ነበር ከሚሉ ክለቦች መካከል ነው። ከመድን ጋር የሚደረገው ጨዋታ እንደምታውቀው ለዋንጫ ነው የሚጫወቱት ሁለቱም ክለቦች። የተሻለ እድል ያለው መድን ቢሆንም ግን በጥንቃቄ መጓዝ ያስፈልጋል። የሚከተሉት ክለቦች ሁሉ እድል ካላቸው እድላቸውን በሚገባ እንዲጠቀሙ ማድረግ ያስፈልጋል የሚል እምነት አለኝ። ከዚያ ውጪ የኢትዮጵያ አትሌቲክስ ሻምፒዮናን በተመለከተ ትላንትና የተደረጉ የፍጻሜ ውድድሮች አሉ። የ10000 ሜትር ወንዶች ትላንትና ፍጻሜውን አግኝተዋል። ይስማው ድሉ ከአማራ ክልል 28 ደቂቃ ከ48 ሴኮንድ ከ67 ማይክሮ ሴኮንድ በመግባት ውድድሩን በአንደኝነት አጠናቋል። በረከት ነጋ ከኢትዮ ኤሌክትሪክ ሁለተኛ ሆኗል። ዘነበ አየለ ከፌደራል ማረሚያ ቤቶች ሶስተኛ ደረጃን ይዞ አጠናቋል። በ3000 ሜትር መሰናክል የሴቶችም ትላንትና የፍጻሜ ውድድር ነበር። ወሰን ያሰፋ ከጥሩነሽ ዲባባ አካዳሚ፣ አለምናት ዋለ ከአማራ ክልልና እመቤት ከበደ ከኢትዮጵያ ንግድ ባንክ ከ1 እስከ 3 ያጠናቀቁ አትሌቶች ናቸው። በ800 ሜትር ሴቶች እና ወንዶች እንደዚህ በሁለቱም ጾታ የፍጻሜ ውድድር ነበር ትላንትና። ሀረገወይን ካላዩ ከኢኮስኮ 2 ደቂቃ ከ02 ከ81 በመሮጥ 800 ሜትሩን በአንደኝነት አጠናቃለች። አስቴር አሬሬ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ሁለተኛ ወጣለች። ከዚያ ውጪ ዱርሴቱ ቦርማ ከሸገር ሲቲ ሶስተኛ ደረጃን ይዛ አጠናቃለች። በወንዶቹ ጀነራል ብርሃኑ ከሸገር ሲቲ 1 ደቂቃ ከ45 ከ17 ማይክሮ ሴኮንድ የውድድሩ አሸናፊ ያደረገው ሰዓት ነው። የወሰን ብሩ ከመቻልና ብሩክ ታደሰ ከኢትዮጵያ ኤሌክትሪክ ሶስተኛ ሆነው ያጠናቀቁ አትሌቶች ናቸው። ዛሬ በሻምፒዮናው እንደዚሁ የተወሰኑ የፍጻሜ ውድድሮች ይደረጋሉ። የ100 ሜትር መሰናክል በሴቶች የፍጻሜ ውድድር ይደረጋል። በስሉስ ዝላይም በተመሳሳይ የፍጻሜ ውድድር ይደረጋል። በትንሿ ስቴዲየም ያሎሎ ውራራም የፍጻሜ ውድድር በሴቶች ዛሬ ይከናወናል። የ110 ሜትር መሰናክል በወንዶች የፍጻሜ ውድድር ዛሬ ነው የሚደረገው። ከዚያ ውጪ የ200 ሜትር
የማጣሪያ ውድድር በወንዶችም በሴቶችም ዛሬ ከሚደረጉ ውድድሮች መካከል ናቸው። የ3000 ሜትር መሰናክል በወንዶች ዛሬ በፍጻሜ እንደዚህ ይጠበቃል። ከዚያ ውጪ ትላንት የፍጻሜ ውድድራቸውን ያደረጉ ቀደም ሲል ማሸናፊነታቸው ያነሳናቸው የተወሰኑ ርቀቶች የሽልማት ስነ ስርዓታቸው ዛሬ ነው የሚከናወነው። የዲስከስ ውርወራ፣ የስሉስ ዝላይ፣ የ100 ሜትር መሰናክል እና የ110 የወንዶቹ ማለት ነው የመሰናክል አሸናፊዎች ዛሬ የሽልማት ስነ ስርዓት ይደረጋል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና እስከ ግንቦት 3 ድረስ ይከናወናል። ስለዚህ በቀጣይ ቀናት የሚደረጉ ውድድሮችም እንደዚሁ ተጠባቂዎች ናቸው።